ኢየሱስንማ እግዚአብሔር አልለው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እግዚአብሔር አልለው ኢየሱስ ነው አለው። በሳኦልና በዳዊት መካከል ያለው ልዩነት ምን እንደሆነ ታውቃላችሁ? በማጥፋት እኮ ዳዊት አይበልጥም እንዴ? ሳኦል እኮ ሰው ሚስት ደፈረ የሚላል እንዴ? ለየት ያለ ስጦታ ያገኘሽው ከማን ነው? ከእግዚአብሔር። እግዚአብሔር አንድ ልጁን ውዱን ልጁን ኢየሱስን አንድ ነገር አውቃለሁ። ምን እንደሆነ ታውቃላችሁ? ጌታ ይወደኛል። ስለማንነቴም አይደለም እንዲሁ ይወደኛል። በቃ ሰላም ይህ ባሲ ሪአክት ነው። ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። በዛሬ ቪዲዮአችን የሚያስተምሩ ቁም ነገር ያዘሉ እንደዚሁም የምናመልክባቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ይሄንን አካውንት ሰብስክራይብ በማድረግ መጀመር ነው። አዲስ አካውንት ስለሆነ ይሄንን ቪዲዮ ላይክ አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ወደ ዛሬዎቹ ቪዲዮዎች እንድስኪ። በህይወታችሁ ውስጥ ምን ለየት ያለ ስጦታ ተቀብላችሁ ታውቃላችሁ? በጣም ለየት ያለ ከህሊናሽ የማይጠፋ ስጦታ ከማን ያገኘሽው? ምንድነው? ከእግዚአብሔር። እግዚአብሔር አንድ ልጁን ውዱን ልጁን ኢየሱስን ለኔ እንዲሞት ሳይገባኝ የሰጠኝ ኢየሱስ ስጦታችን ነው። ከስጦታዎቹ ሁሉ ለየት ያለ ስጦታዬ ነው። ከአብ ዘንድ የተሰጠኝ ስጦታዬ ነው። አሜን። ኢየሱስ ውዱ ስጦታችን ነው። እስኪ ኮሜንት ላይ ገቡና ዛሬ በዚህን ጀምር ኢየሱስ የሚለውን ስም ኮሜንት ላይ ጻፉልን። ኢየሱስ ጌታ ነው እያላችሁ ኢየሱስ ስጦታችን ነው እያላችሁ በዚህን ጀምራለን። ወደ ቀጣዩ ቪዲዮ እንድስኪ። በዳዊትና በሳኦል መካከል ያለው ልዩነት የጥፋት ይመስላል። በማጥፋት እኮ ዳዊት አይበልጥም እንዴ? ሳኦል እኮ ሰው ሚስት ደፈረ የሚላል እንዴ? እኔ አላየሁም። ሳኦል የሰው ሚስት ደፈረ የሚል አላየሁም በጭራሽ። ከዛም በላይ ብዙ ነገር አድርጓል ዳዊት። የዳዊት ትልቁ ጥንካሬ ምንድነው ካልከኝ ቶሎ ንስሐ የሚገባ ይሸነፋል እግዚአብሔር። ይሄስ እንዴ ሪዝን ያቀርባል። የራሱን ሐሳብ ነው የሚያገለግለው። ፖዚቲቭሊ ነው ነገሮችን የሚያየው። ፖዚቲቭ ቲንከር ነው። ይሄ እኮ ወፈር ያለ ስለሆነ ለአምላካችን እንዲሆን ብዬ ነውና እኛ ፖዚቲቭ ቲንከር አይደለም ጋድሊ ቲንከር። እግዚአብሔር እንዴት እንደሚያስብ ፖዚቲቭሊ ልታየው ነው እንዴ? ኃጢአትን አይታይም ችግር ኃጢአትን የሚያቃልሉ መቅለላቸው አይቀርም። ስለዚህ እንደ እግዚአብሔር ሐሳብ ነው መኖር ያለብን፣ በትህትና ነው መመላለስ ያለብን እና ተደምብ ትዕቢተኛ እየሆንን በሄድን ቁጥር እግዚአብሔር እንዲያዋርደን እያስገደድ ነው። ትሁት በሆንን ቁጥር እግዚአብሔር እንዲያከብረን እያደረግን ነው። ይሄን ማስተዋል በጣም ተገቢ። እኛ ኃጢአት አንሰራም ማለት አይደለም፣ ግን ለሚሰራው ኃጢአት ሪዝን የሚሰጥ ሰው ያ ትዕቢተኛ ሰው ነው። እግዚአብሔር ደግሞ ትዕቢተኞችን ያዋርዳቸዋል ይላል። እግዚአብሔር ትዕቢተኞችን አይወድም። ስለዚህ ልክ እንደ ዳዊት የተሰበረ ልብ ሊኖረን ያስፈልጋል። ሳኦልም እኮ እንደውም ከሳኦል በላይ ትልቅ ኃጢአት የሰራው ማን ነው? ዳዊት ነው። ነገር ግን ሮጦ መጥቶ ነብዩ ናታን መጥቶ በተናገረው ጊዜ መዝሙር 51 ላይ ትዝ የሚላችሁ ከሆነ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ እያለ የቀናውን መንፈስ በውስጤ አድስ እያለ ዳዊት ጸለየና ቶሎ የሚሰበር ልብ አለው ዳዊት። ስለዚህ ልክ እንደዚህ ለኃጢአታችሁ ሪዝን ከምትሰጡ እኔ እኮ እንደዚህ ማረገው ዘፈን ምሰማው ይሄን ማረገው እኮ መጽሐፍ ቅዱስ ላይ የለም አልተጻፈም ከምትሉ ለሱ ሪዝን በመስጠት ፈንታ በንስሐ በመሰበር ወደ እግዚአብሔር መመለስ ይሻላል። የኔም መልእክት ነው። እግዚአብሔር አብዝቶ ይባርከው ወንድማችን። ወደ ቀጣይ ቪዲዮ እንሂድ እስኪ። ወገኖቼ አንድ ነገር ልንገራችሁ። በተለያዩ በሆሊውድ ፊልሞች ላይ ሲሰራ የጌታ መስቀል ላይ አክተሩ ላይ አንደርዌር ወይም ደግሞ ራቁቱን የሚሸፍኑ መሸፈኛ አድርገውለታል። የኔ ኢየሱስ ግን እንደዛ አልነበረም። he was naked on the cross። ኢየሱስ በመስቀል ላይ ራቁቱን ነበረ። ራቁቱን ይሄ የሰማይ ጌታ በረከት ተስፋዬ ስለሚባል ከ2000 ዓመት በኋላ ስለሚመጣ
አንድ ኃጢአተኛ ደካማ ሰው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እዝጌር አልለውም፣ ኢየሱስ እለዋለሁ። አሜን አላፍርበትም። በነገሥታት ፊት እናገራለሁ፣ በሰዎች ፊት እናገራለሁ። ኢየሱስ ጌታ ነው። አሜን። ሳያፍርብን በመስቀል ላይ የተንጠለጠልን እግዚአብሔርን እግዚአብሔር እያልን አንጠራውም፣ ኢየሱስ ብለን እንጠራዋለን። እስኪ ዛሬ በዚህ ቪዲዮ ኮሜንት ላይ ኢየሱስ እያልን ስሙን እያገነንን ቪዲዮአችንን እንቀጥላለን። ጥሩ ቆይታ እያሳለፋችሁ እንደሆነ ተስፋ አለኝ። ወደ ቀጣይ ቪዲዮ እንሂድ። የመጀመሪያ መዝሙርሽን ታስታውሻለሽ? የዘመርሽ ነው የመስኪ መጀመሪያ ምን አለ? እኔ ደካማ ነኝ ሸክም ያከበደኝ ኃጢአት የበዛብኝ በደለኛ እኮ ነኝ አይደለም ባንተ ፊት የማልመች ለሰው እኔን ለመምረጥ ምክንያቱ ምንድነው? ምን አለኝ ምን አለኝ ምን አለኝ አሜን አሜን በፊት እንድቆም ያደርገኝ እኔ ምን አለኝ እንዳገለግል ያደርገኝ እኔ ምን አለኝ እንድዘምርልህ ያደርገኝ እኔ ምን አለኝ በፊትህ እንድቆም ያደርገኝ እኔ ምን አለኝ። ዋው በጣም የሚገርም መዝሙር ነው። የመጀመሪያ መዝሙሯ ነው የመስኪና ምን አለኝ የሚለው በጣም ብዙዎቻችን የምንወደው መዝሙር ነው። ልክ እንደዚሁም መስኪ በጣም ብዙ መዝሙሮችን ለኛ ሰጥታናለች። እግዚአብሔር አብዝቶ ይባርክሽ፣ በረከታችን ነሽ፣ እንወድሻለን። ለእግዚአብሔር ደብዳቤ ጻፊ ብትባይ ምንድን ነው የምትጽፍለት? በዚያ ሐዘን የለም መከራና ለቅሶ መገፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር ዘላለም። ለእኛ ለክርስቲያኖች የመጨረሻ የምንጠብቀው ተስፋችን የምንጠባበቀው ተስፋችን የክርስቶስ መምጣት ነውና አሜን። ጌታ ኢየሱስ ሆይ ቶሎና ማራናታ። ለኔ በዘመኔ መካከል ያልተቀየረ ወዳጅ ያገኘሁት ኢየሱስን ነው። አሜን። በነዛ ዘመኖቼ ላይ ብዙ የዝምታ ምዕራፎችን ሲሄድ ያልተቀየረ ፕሮግራም በላይ ላይ ያየሁት ማን ቆሞ ነው? አይ ሪሜምበር በየሄድኩበት መሆናቸውን አንዳንድ ስለኔ እንኳን ያልተገባ ነገር ማሰብ ሲጀምር አጠገቤ የቆመ እኔ ነኝ። አሜን። እኔ ነኝ። አሜን። እኔ ነኝ። አሜን። ባይገባኝም መንገደኛ ቢመስለኝም እኔም ማበላው መንገደኛ አሳለማኝ ቢመስለኝም እስኪገለጥልኝ ድረስ ኢየሱስ አጠገቤ ይቆማል። መጽሐፍ እንደገና ካለ ሊተዋ አይችልም። አንተን አይደለም ባለ ታሪክ የሚያደርግ እሱ ግን በአንተ ሆኖ የራሱን ታሪክ ይሰራብሃል። አንተ ግን ባለ ታሪክ አይደለህም። እሱ ግን በአንተ ውስጥ የፈለገውን ታሪክ አሜን። በዘመናችን ሁሉ የማይቀየር አንድ ብቸኛ ወዳጅ ኢየሱስ ብቻ ነው። እሱ ሁሉ ጊዜ ከኛ ጋር አለ፣ በድካም በብርታት በማግኘት በማጣት በየትኛውም ሁኔታና እንግዲህ ሰውን መተማመን አንችልም። እግዚአብሔር ብቻ ነው የሚያስተማመን ወዳጅ ያለን እና ስሙ የተባረከ ይሁን። አሁን ደግሞ በጣም የምወደውን መዝሙር ነው መጋብዛችሁ። ወደ ቪዲዮ እንሂድ እስኪ። አስጨናቂ ቀኖች ክምደት የሚያበሉ አይረሳውም ነገር ሰው አይረሳውም አይዘነጋው። ይህ መዝሙር ግን በኢየሱስ አይረሳውም ነገር ሰው አይረሳውም ነገር ሰው አይረሳውም አይዘነጋው አይረሳውም ነገር ሰው አይረሳውም አይዘነጋው። ዋው በጣም ወደው መዝሙር ነው። ሄድን መዝሙርና እግዚአብሔር አብዝቶ ይባርክ። ሳምዬ በመዝሙሮች በጣም ተባርከናል። ወደ መጨረሻው ቪዲዮ እየተቃረብን ነው። የተወሰኑ ቪዲዮዎች ነው የሚቀሩን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ያላደረጋችሁ ሰዎች እንደዛው ኮሜንት ላይ ሀሳብ አስተያየታችሁን የሚጨመር ነገር ካለ የሚስተካከል ነገር ካለ እንድትሰጡ ይጠይቃችኋለሁ። ወደ ቀጣይ ቪዲዮ እንሂድ እስኪ።
እንዴት ደፋር እንደሆንን ያለ ጸሎት መኖር ከእግዚአብሔር ጋር ህብረታተን በኃጢአት ውስጥ ተዘፍቀን ኖርማል ሆኖ በጣም ጌታ አፋሪ ያርገን። አሜን። ድንጉጥ አሜን። ድንግጥናው እንዴት ነው? በቃ ተለየኝ ወይኔ ምናምን ሳይሆን አረ ልክ አይደለሁም አድነኝ የሚል አሜን። አራግዘኝ አሜን። አረ እርዳኝ እንጂ እጃችሁን ከፍ የምታረጉበት ህይወት ነው የሚያስፈልገን። አራግዘኝ ይሄውቼ አረ እርዳኝ እየተበሸነፍኩ ነው። መዝሙረኛው ዳዊት ያለውን ታስተውሉ እንደነበር ኃጢአት ሰርቶ እግዚአብሔር ቀጣሃለሁ ብሎት መዝሙር መጽሐፍ ምዕራፍ 50 በቅንፍ 51 ላይ አለ። አረ እኔ አንተን ነው የበደልኩት ኃጢአቴ በፊትህ ነው። እርጨኝና በጠበኝ እንጂ ከበረዶ ይልቅ ነጭ። ከዛስ የቀናውን መንፈስ በልቤ አዲስ የሽታ መንፈስ ፍጠርልኝ። ከፊትህ አትጣለኝ፣ ቅዱሱን መንፈስ ከኔ አትውሰድ። አሜን። ከዛስ የማዳንህን ደስታ ስጠኝ። አሜን። ደስ ይበለኝ ካንተ ጋር እንዳለው ይሰማኝ። አሜን። አሜን። በኢየሱስ የሚገርም መልእክት ነው ጌታ። በዚህ ዘመን እንደዚህ ሆነናል። በቃ ኖርማል የሆነበት ነገር አለመጸለይ፣ በኃጢአት መመላለስ ኖርማል የሆነበት ዘመን ላይ ደርሰናልና እግዚአብሔር ድንጉጦች ያድርገን፣ ወደሱ የምንመለስበትን ጸጋ ይጨምርልን። ወደ መጨረሻው ቪዲዮ እንሂድ እስኪ። አንድ ነገር አውቃለሁ፣ ጌታ ይወደኛል። አሜን። ስለ ማንነቴም አይደለም፣ ስለ ጥሩ ሰውነቴ፣ ስለ ስራዬ አይደለም፣ እንዲሁ ይወደኛል። በቃ እግዚአብሔር ኢየሱስ እኔን አንተን እናንተን ሁላችንንም ይወደናል። ለዛሬ የነበሩ ቪዲዮዎች እነዚህን ይመስላሉ። እንግዲህ በቀጣይ በሌላ ቪዲዮ ወደ እናንተ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ እንድታሳዩኝ ጠይቃችኋለሁ። መልካም ጊዜ። ተባረኩልኝ።